እንደው ባጠፋ እንኳን ማለት ነው እንዴት በዚህ ደረጃ ሰው ሚዲያ ላይ ወጥቶ የሰውን ስም በዚህ ደረጃ ምን ማለት ነው? እኔ እሷን ስንት ነገር ሸፍኛል እንደምኖረው ለባትም ሰው ማለት ነው። ይሄ ባህሪዋ በዚህ ከቀጠለ ነገር የኔ ጓደኞች ባይዘው ያብቅቷል። አሁን የመጣሁት ራሴን ንጹህ ለማድረግ ብቻ ነው። አለቀ። የሀገሬ ሰው ሲተርት ምን ይላል መሰላችሁ? ፈስ ያለበት ዝላይ አይችልም ይላሉና እንዴት ናችሁ? በቅድሚያ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በዚህ ቪዲዮ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ አንቺ ጓደኛ ነኝ ብለሽ ከምትይዋ ከሶስና ነው የምጀምረው ማለት ነው። ባህሪዋ እያልሽ ከምታሽቋልጪ ነገሮችን ቻል አድርገሽ በውስጥ እሷን እንትን የምትልበትን መንገድ ብታስተካክል የተሻለ ነበረ። ገባሽ? ጓደኛ ማለት ይሄ ከሆነ በአፍንጫ ይውጣ። በአንድ ጥፊ እንደዚህ የቀየርሻት እሷ ነዷት ያን ነገር እንትን ብትልም አንቺ በዚህ ልክ ከሱ ጋር ሆነሽ ማሽቋለጥ አይጠበቅብሽ። ምክንያቱም ካጠገባ ያለሽው ካጠገብሽ ያለችው ለጊዜው እሷ እስከሆነች ድረስ ማለት ነው። ገባሽ? ባህሪዋ ተዋት። ሲጀመር ሰው አይወጣላትም። እውነት ለመናገር ጓደኛ አይወጣላትም። ሄሉ ምንም ብታረግላችሁ እድሏ የኔ ቢጤ አመዳፋሽ ነው። አንተ ደግሞ ኃይልዬ ተብዬው ደግሞ ፈስ ያለበት ዝላይ አይችልም ማለት ያገሬ ሰውና ስም ያልተጠቀሰም እንጂ እኔን ነው። አዎ አውቀናል። መጀመሪያውንም ኮሜንት ላይ አይተህ ነው አሁን እሪ ብለህ የመጣው። ስሜ ያሉት ከሚጠፋ የወለዱት ይጥፋ። ስሜ ከሚጠፋ ማስተባበያንም ቢሆን ሰጥቼ ልለፍ ብለህ ነው የመጣው። ይሄን እናውቃለን። ትክክለኛ ችግር ከሌለብህ የሆነ ነገር ከሌለብህ ገንፍለህ እዚህ ጋር መውጣት የለብህም። መተ ከሷ ጋር ቦት ጨርስ ነበር መጀመሪያ። ሰላምን የምትፈልግ ቢሆን ምንም አይነት ስህተት ካልሰራህ እኔ ስሜ ሳይጠራ ስሜ እንኳን ቢጠራ መጀመሪያ ከዛ ካለኝ ሰው ጋር ነው መጨረስ የምፈልገው። ገባችሁ? ይሄ ነው ማዳመጥ፣ ራስን ማዳመጥ፣ ሰውን ማዳመጥ የሚባለው እንጂ ልክ አሁን አንተ ያደረከውን ነገር ማድረጉ ለኔ እንትን ነው ብዬ አላስብም። ገባህ? ስለዚህ አሁን አንተ ቀድመህ በቃ ነገሮችን በራስህ እንትን ማለት ጀመርክ ማለት ነው። አዎ አንላቀቅም ብላል። አትላቀቁ። ትክክል ነው። በቃ ትክክል ነው ያደረከው ነገር። ሂድ። እኔ በጣም ያበሳጨኝ ነገር ያናደደኝ ነገር ነገሩን አርገውም አታድርገውም ያን ያክል እንደዚህ በሚዲያ ላይ መደንፋት አይጠበቅብህም። ለሷ ማለት ነው። የሷን ስንት ነገር ችያልከው አንተም ጉድፍ አለብህ እኮ። የሰው ጉድፍ ችዬ የሰው ጉድፍ ሸፍኜ ለምትለው ነገር ሰው ያለ ጉድፍ አይኖርም። ቢዘረዘር ያንተ ከሷ በላይ ይሆናል። ይሄኔ ጉድፍ ወይም ደግሞ የሷን እየሰማ ያንተን ዝም ብለ ይሆናል። ደግሞ በይፋ ብዙ የሚያየናቸው ነገሮች ስላሉ ማለት ነው። ስለዚህ ያን ያክል እንደዚህ የሚያስደነፋ ማንነትም የለህም ማለት ነው። እንደማንኛውም ሰው እናይሃለን፣ እሷንም አንተንም እንደምናየው እናይሃለን። ግን ዛሬ ላይ የሰራው ቪዲዮ ላይ ስሜ ባይጠቀስም ብለህ ላልከው ነገር ነው መልስ መስጠት የምፈልገው ማለት ነው። ምክንያቱም ስም ካልተጠቀሰ ምን ቤት ነህ አንተ? ብቻ ነው የ3 አመት ጓደኛ በሚዲያ ታውቃለች ስለተባለ ቆይ ነገ ቀድማ ስሜን ከምታወጣው እኔ ገብቼ ለምን አላደብላልቀውም? ለምን መጥቼ እንደዚህ አላደርገውም አይነት ስሜት ነው እየሆነ ያለው ማለት ነው። እያደረክ ያለው ነገር የዚህ ነገር ነው እንጂ እውነት ምንም ሳይኖርብህ ወይም የሆነ ነገር እንትሳትል ቀርተህ አይደለም። ሲከተል ደግሞ ናቲም አሁን እንትን ብሎታል፣ ፖስት ሼር አድርጎታል ያንተን ቪዲዮ ማለት ነው። እረፍ ብሎ ማለት ነው። ዝም በሊውን እረፍ እንደዚህ ነገር ማለት ነው። ስለዚህ ምንድነው ችግራችሁ? ምንድነው ማለት እኛ ያላወቅ ነው ወይም ደግሞ ያልሰማነው ነገር ካለ ግልጽ እንዲሆንልን እንፈልጋለን እንጂ በዚህ ልክ ልጅቷ ላይ የኔ ያክል ትናንትና ይች ከጎኗ የነበረች አለሁን እያለች ስላት የነበረች ልጅ በጥፊ መታችኝ ብላ ዛሬ እንደዚህ ግልብጥ ብላ ሰው ሚዲያ ፊት ስለ ጸባዩ የምታወራ ከሆነ እናንተማ ስንት አመት አብራችኋት የሚኖራችሁ ሌላ ስም አታወጡላት። ምንም የሚደንቅ ነገር የለውም። በቃ ሲጀመር ሄሉ እንዲሁ ከመጣ ጀምሮ ሳያት ለማልቀስ የተፈጠረ ልጅ ሁላ ነው የሚመስለው ሳስባት ማለት ነው። ሚዲያ ላይ ስትመጣ በፊት ደስተኛነቷ በፊት ነበረ። በቃ
ከወንድሟ ጋር በመሰራታት ከዛ በኋላ በቃ ማልቀስ ነው። በህይወቷ ላይ የሚመጡ ሰዎች ሁሉ አስለቅሳቸዋት ነው የምትይዙ። እኔ ምን እንደሆነ አላውቅም። ግን ደግሞ አሁን አንተ ይሄ ነገር እውነትን ያላደረኩትም ብለህ የምታስብ ከሆነ ከመጀመሪያውም ተረጋግተህ ወንድም ልጅ እንደመሆነ መጠን ወተህም ማለት አይደለም ሴት ላይ እንትን ማለት ሳይሆን ነይ በቃ መታሃል አይደለ እየሄድኩኝ ነው በቃ ዝም ብዬ እየሄድኩ ነው ወደዛ እየሄድኩኝ ነው እስኪ ሄዱዬ ምን ሆና ነው ምናምን ብለህ ነገሮችን አህለባብሰህ መጀመሪያ እሷ ጋር ሄደህ ነገሮችን ከጨረስክ በኋላ መምጣት ትችል ነበር። ገባህ? በውስጧ ሌላ ሰው አለ እሷ ይሄንን አታደርገው ምናምን ለምትለው ነገር ደግሞ ሲጀመር ሄሉ እኮ ጓደኛ የላትም። ጠንቅቃችሁ ታውቃላችሁ። ጓደኞቿ እናንተ ናችሁ፣ በዙሪያ ያላችሁት እናንተ ናችሁ። ያንንም የምትቀርብ ልጅ አይደለችም ሲጀመር ልጅቷ ማለት ነው። እንዱ በባህሪዋ ዝምተኛ ናት። ሰው የሚቀርብ አይነት ባህሪ አይደለም። በቃ አንድን ሰው ካወቀች ያን ሰው ብቻ ነው የሙጥኝ ብላ የምትይዘው። ገባችሁ? ግን በመጣችሁ ቁጥር ደግሞ ሰብራችኋት የምትሄዱ ከሆነ ይቺ ልጅ ምን እየሆነች ነው የምትሄደው? ማን በማን ላይ ነው ድራማ እየሰራ ያለው? እንግዲህ አሁን እንደምታዩት ማለት ነው ቤተሰቦች፣ እናንተም ብዙ ሀሳባችሁ እንደተከፋፈለ አምናለሁኝ። ምክንያቱም ኮሜንት እያየው ነበረ በራሱ አካውንት ላይ በራሱ ቻናል ላይ ግማሹ ሰው አንተም ትክክል ብትሆንም እንኳን አንተንም እሷንም እንወዳለን፣ ግን ደግሞ በእርጋታ ታወያዩበት የሚል አለ። ግማሹ ሰው ደግሞ ፈስ ያለበት ዝላ አይችል የሚል አለ። ስለዚህ ዞሮ ዋናው ነገር እኛ የምንፈልገው ሁሉም ነገር ነፃ ሆኖ ይቺ ልጅ ነፃ የሆነ የራሷን ህይወት እንድትይዝ ነው በቃ የምንፈልገው። አለቀ። ያም መጥቶ ሌላ እያለ በቁስል ላይ ቁስል እንዲሰድባት አንፈልግም። በቃ መኖር ያለባት ኑሮ ትኖራለች፣ ህይወት ይቀጥላል። ማንም ይሄድ ማንም ይመጣል። 10 ሲሄድ 10 ይመጣል። ለሰው ልጅ መደነቅ አያስፈልግም። አንተም ተነስተ ጓደኝነታችን አብቅቷል፣ ያም ተነስቶ ጓደኝነታችን አብቅቷል። እንዴ ተፈጣሪ እኮ አይደለም እቺ ልጅ እየተለያየች ያለች ከሰው ልጅ ነው። የሰው ልጅ ደግሞ የጎረሰበትን እጅ ይነክሳል። እንኳን አይደለም እንደዚህ ያንቺ ታሪክ እኔ ጋር አለ ብሎ የሚያስብ ሰው አይነት ቀርቶ ማለት ነው። ስለዚህ እኔ ስንት ነገር ሸፍኜ እኔ እንደዚህ አድርጌ የሚል ጓደኛ ጸባይዋ ብሎ እንደዚህ እንደናንተ በሚዲያ የሚዘረግፍ ጓደኛ ለኔ ጓደኛ ነው ብዬ አላስብም። የእውነት አላስብም። ሄሉ በጣም ተበድላለች። በቃ ያኔ ምን አይነት ሰው መቅረብ እንዳለባትም አለማወቋ ነው እዚህ ጋር እየጎዳት ያለው። ነገሩ የሰው ልጅ እኮ ጨዋ አይደለም። ተገልጦ የማያልቅ እኮ መጽሐፍ ነው የሰው ልጅ ማለት ነው። እኔ ግን እውነት ለመናገር ኃይልዬ በቃ መተህ በትህትና ተናግረ ቢሆን ኖሮ ከመደንፋት የወጣ ነገር ቢኖር ኖሮ በፊት እንደማከብርህ አክብሬ በቃ ነገሮችን ፍቱ ብዬ ኮሜንት እንኳን እጽፍልህ ነበር። ግን በጣም በቃ ለሴት የማይጠበቅ ነገር አድርገው በጉራ ጭምር ስላወራህ አናድኸኛል። ኮሜንትም ላይ ነገር ያለው ፈስ ያለበት ዝል አይችልም። ደግሜ የምነግር አሁንም እሱ ነው። የሆነ ነገር ከሌላ አንተ ያወጣው ከራስ እኔ እንደዚህ ይሄ ነገር ቢሰማብኝ ያስደነግጠኛል ብለህ የማታስበው ነገር ከሌለ ቀድመ ሳትነግር ስምህን መናገር አይጠበቅብህም ነበር። ለማንኛውም ቤተሰቦች እንደቀጠለ ነው። ሄሉዬም ከዚህ በኋላ ዝምታሽን ሰብረሻል። በዚሁ ቀጥይ። ማንም አሰራርቶሽ ሆነ አስገድዶሽ ምን ብሎሽ ነገሮች እንድታቆሚ አንፈልግም። እስከመጨረሻው ድረስ ታግለሽ አንቺም ነፃ መሆን አለብሽ፣ እኛም ከጭንቀት መዳን አለብን። ሁልጊዜ አንቺንም በማየት አንፈልግም። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።